ሰላም ጤና ይስጥልን ውድ ኤክስቴት ዩቲዩብ ቻናል ተከታታዮች፣ ዛሬ በአሰራራቸውም በዲዛይናቸውም ዓለምን ያስገረሙ ቤቶችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራ። አንደኛም ዶክተር ሱስ ቤት። ፎቅ ቤቶችን በየዕለቱ የምናይበት ጊዜ ላይ ነን። የዚህኛውን ቤት ለየት የሚያደርገው ቤቶች በቤታቸው ላይ ተደራርበው መሰራታቸው ነው። የዚህ ቤት ባለቤት ፊልም ላይ ባየው ቤት ዲዛይን ተነሳስቶ ይህን ቤት የሰራ ሲሆን ቤቶችን በቤት ላይ ለመደረብ ክሬን ተጠቅሟል። የዚህ ቤት ባለቤት ፊል ዌድበር በስራው ጠበቃ ነው። ይህን ቤት የሰራው ቴሌስኮፕ ጫፉ ላይ ለማስቀመጥና የራዲዮ ጣቢያ ለመክፈት አስቦ ቢሆንም ቤቱ መቼ እንደሚያልቅ የማያውቁ ሲሆን እስከቻለው ድረስ ለመስራት እቅድ እንዳለው ተናግሯል። ጉስ ክሪክ ህንፃ ሲል የሰየመው ህንፃ የሚገኘው በአላስካ ነው። ሁለተኛም ካዝናው ቤት። ይሄ የሆረር ፊልም አብዝተው ለሚያዩ ሰዎች ታስቦ የተሰራው ቤት በዘንቢ ወረራ ወቅት ለመደበቅ ወሳኝ የሆነ ህንፃ ነው። ሲታይ ዝም ብሎ ቤት የሚመስለው ይሄ ህንፃ በአስተኛው ሰዓት ለዚህ ተብሎ የተሰራውን ቁጥር ስትነኩት ቤቱ ወዲያው ተዘግቶ ደህንነቱ ወደ ተጠበቀ ቤት ይቀየራል። መስኮቶቹ በሰከንድ ይዘጋሉ፣ በራፉም እንደዛው። ቤቱ መዝናናትን አስቦ ለሚመጣ ሰው ምቹ ሲሆን ቤቱ ከተዘጋ በኋላ ከፈለጉ ድልድይ ዘርግተው ወደ ቀጣዩ መዋኛ ክፍል ማምራት ይችላሉ። ሶስተኛም ሸርታቴ ቤት። በልጅነታችን በትምህርት ቤት ወይም ባገኘነው ቦታ ሸርታቴ ተጫውተናል። ይህን ልጅነታችን የሚንቀሳቀስ ቤት ደግሞ ላስጎብኛችሁ። ይሄ በውስጡ ሸርታቴ መጫወቻ ያለው ቤት ሸርታቴ ቤት ተብሎ ተሰይሟል። እንደ ማንኛውም ሸርታቴ ከፍታ ላይ ለመውጣት ደረጃዎች ያሉት ቢሆንም ቤቱ ዙሪያውን በሸርታቴ የተሸፈነ ነው። ለህፃናት ታስበው የተሰራው ቤቱ ሌሎች ለህፃናት የታሰቡ መጫወቻዎችም አሉት። አራተኛም የእንቁላል ቤት። ይህ በቀላሉ እንዴት መኖር እንደሚቻል ለማሳየት በአርክቴክት ዳይ ሃይፌ የተሰራው ቤት በዲዛይኑ ብዙ ሰዎችን ያስደመመ ነው። ከቀርከሃ፣ ብረት፣ አሸዋ እና ፍሌክስ ግላስ የተሰራው ይሄ አስገራሚ ቤት በውስጡ አልጋና በፀሐይ ኃይል የሚሰራ መብራትን ይዟል። እንደ አውሮፓውያን አቆጣጠር በ2010 ቤቱ ውጤታማ እንደሆነ ለማሳየት ይኖርበት የነበረ ሲሆን ክረምት ሲመጣ ቅዝቃዜውን ሊቋቋሙ ስላልቻለ ነው የለቀቀው። ቅንጡ የሚባሉ ቤቶች የያዙትን መያዝ ባይችልም በቀላል እንዴት መኖር እንደሚቻል የሚያሳይ ቤት ነው። አምስተኛም የመስታየት ቤት። አሁን ማሳያችሁ ቤት ምንም የሚደብቁት ለሌላቸው የተሰራ ቤት ነው። ሙሉ ለሙሉ በመስታየት የተሰራው ይሄ ቤት የሚያምር ገጽታን ይዟል። ግድግዳው መስታየት እንዲሁም የህንፃው ፍሬም በስስ ብረት የተሰራ ሲሆን ገመናን የማይሸፍን ቀላል ቤት በመሆኑ በዓለም ስሙ ገኗል። በጃፓኗ ከተማ ቶኪዮ የሚገኝ ይሄ ቀለል ያለ ቤት ከአንዱ ወለል ወደ ሌላው ወለል ለመዘዋወር ቀለል ያሉ ደረጃዎች አሉት። ስድስተኛ ተንቀሳቃሽ ቤተ መንግስት። ብዙዎቻችሁ በትልቅ ቤተ መንግስት ውስጥ የመኖር ህልም አላችሁ። ለዛም ነው እኒህ ጥንዶች ይህን ቤተ መንግስት የመሰለ ቤት የሰሩት። ምንም እንኳን ትልቀቱ ቤተ መንግስት ባያክልም እሱም መስሎ የተሰራ ትንሽዬ ቤት ናት። በእንቅስቃሴ ወቅት እኒህ ቤት ጉልላቶች የሚታጠፉ ሲሆን ባለቤቶች ወደሚፈልጉት ቦታ ሲደርሱ ጉልላቱን ወደ ነበረው በመመለስ ይህን የሚያምር ህንፃ ያሳዩናል። ሰባተኛም ተሽከርካሪው ቤት። እንደ አውሮፓውያን አቆጣጠር በ1994 የዓለም አየር ለውጥን ለመዋጋት አስቦ የተነሳው ጀርመናዊ አርኪቴክት ሮልፍ ዲስክ ይህን ራሱን ችሎ በፀሐይ ኃይል የሚሰራ ቤት ዲዛይን አድርጎ በመስራት ለዓለም አስተዋወቀም። ሮልፍ የሰራው ቤት ሙሉ ለሙሉ በፀሐይ ኃይል የሚሰራ ሲሆን የሚያስፈልገውን የፀሐይ ኃይል ለማግኘት 360 ዲግሪ ይሽከረከራል። በተጨማሪ ቤቱ የራሱን አየር ሁኔታ ራሱ የሚቆጣጠር ሲሆን ከቤቱ የሚወጡ ቆሻሻዎችን ሪሳይክል ተደርጎ ለቤቱ ድጋሚ ይውላል። በተጨማሪ ከፀሐይ ኃይል የሚያመርተው የኤሌክትሪክ ኃይል ለቤቱ ከሚያስፈልገው በ5 እጥፍ ስለሚልቅ ለአካባቢ ሰዎች ይሰጣል። ስምንተኛም ካሳፒ ፈንዶ። ይሄ በምስሉ የምታዩት ለእረፍት ጊዜ ተብሎ የተሰራ ቤት ነው ብላችሁ መልሳችሁ ምንድን ነው? ኮሜንት ላይ ሀሳባችሁን አካፍሉኝ። በእርግጠኝነት አጃይብ እንደምትሉ እርግጥ ነው። ይሄ ከትልልቅ ድንጋዮች የተሰራው በፖርቹጋል ሀገር የሚገኘው ቤት የተሰራው እንደ አውሮፓውያን አቆጣጠር ከ1974 እስከ 1976 ዓ.ም ባለው ጊዜ ነው።
በወቅቱ ቤቱ ሲሰራ ባለቤቶች ከከተማው ጫጫታ ለማምለጥ የሰሩት ቢሆንም ቤቱን ያዩ ሰዎች በአግራሞት ኢንተርኔት ላይ ስላጋሩትና ብዙ ጎብኚዎች እየመጡ ስላስቸገሩ ባለቤቶች ቦታውን ለቀው አሁን በሙዚየምነት እያገለገለ ይገኛል። ዘጠነኛ የተገለበጠ ቤት። ቤታችሁ ውስጥ እያላችሁ ቢገለበጥ የምትገቡበት ድንጋጤ ያሰቡት። ምንም እንኳ ይሄ ቤት ውስጡ ሰው እያለ ባይገለበጥም ተገልብጦ የተሰራ በመሆኑ የብዙ ቱሪስቶችን ሀሳብ ገዝቷል። በዚህ ቤት ያለ ሁሉም ከኩሽና እስከ ሳሎን፣ ከሳሎን እስከ መኝታ እንዲሁም ሽንት ቤት ብዙ የተገለበጡ ሲሆን እዚህ ቤት የሚገቡ ሰዎች በሚፈጥረው የአእምሮ መጨናነቅ ምክንያት ረጅም ጊዜ መቆየት አይችሉም። የሚገኘው በጀርመን ሀገር ዊሰን ወግ ነው። 10ኛ የስኬትቦርድ ቤት። ይህም ቤት ስኬትቦርድ መንዳት ለሚወደው ጓደኛችሁ ላኩለት። ቤቱ ሙሉ ለሙሉ ስኬትቦርድ ለመንዳት ተብሎ የተሰራ ሲሆን ይሄ ዲዛይኑ የብዙ ቱሪስቶችን ቀልብ ገዝቷል። ከወለል እስከ ጣራው ለስኬትቦርድ ታስቦ የተሰራው ቤት በሀሳብ ደረጃ እንጂ ሙሉ ለሙሉ ወደ ተግባር አልገባም። የዛሬ ቪዲዮን እዚህ ላይ ጨረስኩ። ቪዲዮን ከወደዱት ላይክ፣ እንዲሁም እናንተ የወደዳችሁትን ቤት ኮሜንት ላይ አስቀምጡልኝ። በቀጣይ እንዲህ የሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት።